መፈንቅለ ሲኖዶስ እየተደረገ አዲስ ፓትርያርክ ተሹሟል። መፈንቅለ ሲኖዶስ በቅዱስነቱ በብፁዕ ወቅዱስ አቡነ ማትያስ በአባታችን ላይ ተደርጓል። ጳጳሱ ላይ ህዝቡ ግልብጥ ብሎ ወጥቶ ተቃውሞ ሰልፉን እንዲህ አድርጎ ኦርቶዶክስ ተዋህዶ ብቻ ሃይማኖት ነው። ካህናት ተው ይቅርታ ጠይቃችሁ ውሻ ወደ ጥፋቱ እንደሚባል አትሩ ነው። የሰሞኑ የክብር እንግዳችን ሊቀ ሊቃውንቱ አራት አይናው ያጠፉትን ጥፋት በይቅርታ ከመጠየቅ በላይ በዚህ ልክ ጥፋታቸው ላይ አላግጠውበታል። እንዴት ደስ ይላል! ታውቁኛላችሁ አታውቁኝ? የሰሞኑ የክብር እንግዳችሁ አይደለም እንዴ? አስተዋውቀዋችኋል። ቤተ ክርስቲያን የብዙ ሰው መጫወቻ ሆናለች። ጸልዮ ባበዛቲ ቤተ ክርስቲያን ቅድስት። ወገን ዝናብ ከዘነበ ብዙ ቀናቶችን እያስቆጠረ እንዲሁም ወራቶችን ሊወርድ ዳር እኛ ጋር ዝናብ ከዘነበ ማለት ነው አንድ ወር ሆኗል። የምሬ ነው የምላችሁ። ያው በቆላ ራሱ ማለት ነው ያው የጦለገ ነው እየደረቀ ነው። ጋይስ ወንጀላችን በስቷል። የሆነ በዚህ ጊዜ ማለት ነው በጣም የሚያስፈራ ጊዜ ነው ያለነው። 17 አይሱዙ ጫት ቅም ያለው 17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ። ምንድነው ከዚህ በላይ ማተርፈው? የወንጌል አማኞች ነን የሚሉ ሰዎች ሰሞኑን በራፕ ሊመጡልን ቀጠሮ ይዘዋል። የወንጌል ራፕ ለምትወዱ ሰዎች ድንቅ ዜና ይዤላችሁ መጥቻለሁ። ገዳዮቻችን በጠቅላዩ በህዝብ ፊትና በዓለም ዙሪያ በሙሉ ስላደረጋችሁልን ትዕዛዝ ስላስፈጸማችሁት እናንተ የክብር ምስጋና የክብር ሰርቲፊኬት ይሰጣችኋል፣ በትልቁ ደግሰን ሞሽራችኋለን ተባለ። አረንጓዴው ልማት እኮ ሽፋን ነው። ውስጠ ነገሩና የምንፈልገው ጉዳይ ይሄ ነው። አንተ ገዳይ ኢብራሂም እናመሰግንሃለን ተብሎ በገዳዩ መንግስት ተሸልሟል። አዲስ ፓትርያርክ ተሹሟል። መፈንቅለ ሲኖዶስ በቅዱስነቱ በብፁዕ ወቅዱስ አቡነ ማትያስ በአባታችን ላይ ተደርጓል። ይህ ሁሉ ድርጊት የሆነው በምስራቅ ጎጃም ብፁዕ አቡነ ቶማስ በሚያስተዳድሩት ሀገረ ስብከት ነው። እኚህ በምስሉ ላይ የምትመለከቱት ግለሰብ ከ6 ዓመት በፊት ፓትርያርክ ሆኖ የቅባት እምነት ተከታይ ሲሆን በቅድስት ቤተክርስቲያናችን ውስጥ ደግሞ ግንቦት 16 ቀን 6ኛ ዓመት በዓላቸው እንደምታዩት አክብረዋል። ይህ ሁሉ እየተፈጸመ ያለው በቤተ ክርስቲያንና በኦርቶዶክስ ቤተ ክርስቲያን ቅጥር ግቢ ውስጥ ነው። ብፁዕ አቡነ ቶማስ ለተጠየቁት ጥያቄ ብፁዕ አቡነ ዘካርያስ እንደተናገሩት ሳይሆን ከጎጃም እስከ መተከል ድረስ ምንም አይነት የቅባት እምነት ተከታዮች እንደሌሉ ቢሆንም እነሱ ግን በይፋና በዛቻ መውጣት ጀምረዋል። በዚሁ ነገሩ የሚቀጥል ከሆነ ደግሞ ቤተክርስቲያናችን እግር በእግር ትዘረፋለች ማለት ነው። በአሁን ሰዓት የቅባት እምነት ተከታዮች ብፁዕ አቡነ ቶማስ በሚያስተዳድሩት ሀገረ ስብከት 15 ቤተክርስቲያን የተቆጣጠሩ ሲሆን ለአገልግሎት የማይመቿቸውን መምህራንና ካህናት ደግሞ ወደ ሩቅ አሸጋግረዋቸዋል። ቤተክርስቲያናችንን እንታደጋት። ለቅዱስ ሲኖዶስ ይህን ማስረጃ እናደርስ። 15 ቤተክርስቲያንን ተቆጣጥረዋል ማለት ቁጥር መደርደራቸውን አይደለም ማየት ያለባችሁ። ቤተክርስቲያን አንዲት ናት። አንዲቷን ቤተክርስቲያን ያዙ ማለት መላዋን ቤተክርስቲያን ያዙ ማለት ነው። ቁጥሩን ተውት። ይሄ በሰውኛ ሲቆጠር የተደረሰበት እንጂ በፍጹም የተለያየ አይነት ቤተክርስቲያን ኖሮን አይደለም። አስተውሉ።
ከውስጥም ከውጭም ያሉ አራዊት ዱር አራዊቶች ሀገራችንን ኢትዮጵያንና ሃይማኖታችንን ኦርቶዶክስ ተዋሕዶ ቤተክርስቲያንን ሊበሏት እንደዚህ ያሰፍስፈዋል። ውስጥም ውጭም ያሉ ሰዎች ታዲያ ጸሎት አያስፈልገንም ትላላችሁ? ታዲያ ሱባኤ ንስሐ አያስፈልገንም ትላላችሁ? በእውነት አሁን ነው መቁረብ ያለብን። አሁን ነው ንስሐ መግባት ያለብን። ዛሬ ነው ወደ እግዚአብሔር መመለስ ያለብን። ወደ በኋላ የምመለስበት ያለንበት ሁኔታ አስፈሪና አስጊ እንደሆነ እማሳያችሁ ድንቅ ነገር በተለይ ያልሰማችሁ ያላያችሁ በተለይ ደግሞ ከሀገር ውጭ ያላችሁ ሰዎች ወይኔ እናት ሀገሬ የምትሉበት ነገር አለ። አቤሜሌክ ጸጋ ነኝ፣ ዲያቆን። ሰላም ጤናና ፍቅር ይስጥልን። እንግዲህ ያያችኋቸውን መርሃ ግብሮችና አስቸኳይ የሆኑ መርሃ ግብሮችንም ወደ እናንተ ይዤላችሁ መጥቻለሁኝ። አብራችሁኝ ቆዩ። ይሄ ልጅ ቀጥሎ እንደዚህ ይለናል። በጳጳሱ ላይ ህዝቡ ለምን ተነሳ? በቅባት አንመራም፣ በቅባት አንመራም። ኦርቶዶክስ ተዋሕዶ ብቻ ሃይማኖት ነው። እኚህ በምስሉ ላይ የምትመለከቷቸው ሊቀ ጳጳስ ብፁዕ አቡነ ቶማስ ይባላሉ። የምስራቅ ጎጃምና የአዊ መተከል ሀገረ ስብከት ሊቀ ጳጳስ ናቸው። በአሁኑ ሰዓትም ለምን ህዝቡ ተነሳባቸው? ቤተክርስቲያንን መታደግ የምንችለው እኛና እኛ ባለማህተቦች አንድ ስንሆን መረጃውን ለአባቶቻችን ማድረስ ስንችል ብቻ ነው። በአሁኑ ሰዓት ላይ በቅባት እምነት ተከታዮች ቤተክርስቲያንን እየሞሏት ይገኛል። ህዝቡም ተቃውሞውን እያሰማ ነው። የቤተክርስቲያንን ቀኖናና ስርዓት ጠብቀው የሚያስተምሩ መምህራኖችን እያፈናቀሉ የቅባት እምነት ተከታዮችን እየጠቀጠቁበት ቤተክርስቲያን ውስጥ ይገኛል። ቤተክርስቲያናችንን ከመፍረስ እንታደጋት። ምእመኑም ጥሪውን አቀርቧል። ከጎናቸው እንሁን፣ ድምፅ እንሆንላቸው። እዚህ ጋር ማስተዋል ያለባችሁ ሰዎች ክርስቲያኖች፣ በእርግጠኝነት ብዙዎቻችሁ ኦርቶዶክሳውያን፣ እኔ በጣም እርግጠኛ ሆኜ የምነግራችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በደባልነት የሚኖር ቅባት የሚባል ሃይማኖት እንዳለ ፍጹም አታውቁ። ይሄ እንግዲህ እኔ ምን የውስጥ ምስጢር ነው ለምን ወጥተህ ገመና ታወጣለህ ምናምን እንዳትሉኝ፣ እንደዛ አይነት ነገር አይደለም። ይሄ በግልጽ መነጋገር ያለብንና እነዛ ሚስዮናውያን መተው ህዝቡን ዶሚኔት ያደረገ ነገር ከነገሩን በኋላ ህዝቡም ከተቀበሏቸው ውስጥ ብናባረራቸውም ቢሄዱም ብዙ ርቀት ቢጓዝም ነገር ግን ውስጥ ለውስጥ የቀሩት ሰዎች ያመጡብን ጣጣ ነው። ስለዚህ ይሄን ነገር በግልጽ ተነጋግረን እነዛን ሰዎች እየነቀልን ካላወጣን በስተቀር እጅግ በጣም ቤተክርስቲያናችን ክፉ ነገር ላይ ነው። በነገራችን ላይ ስለ ቅባት ሃይማኖት እኔ የሚሰማኝና እየሆነ ያለው ነገር በጣም ነው የሚያስፈራው። ይኸውላችሁ ዛሬ ሀገራችን ላይ ጦርነት ተነስቶ፣ ዛሬ ሀገራችን ላይ ረሃብ ተነስቶ፣ ዛሬ ሀገራችን ላይ የማንወጣው የሆነ ማጥድጥ ውስጥ ገብተን ቢሆን የሆነ ጊዜ ተስፋዋ ሲመጣ ቅዱሳን አባቶች ሲገኙ በጸሎት ይቅርታ ሲደረግልን ቅድስት ቤተክርስቲያን ትቀጥላለች። ይሄ በተያዘው ቅባት በተባለ ሃይማኖት የተጠቃች ቤተክርስቲያን ግን በእውነት ነው ምላችሁ መብረጃዋ ወይም ደግሞ ከዛ ማጥ ውስጥ መውጫዋ እጅግ በጣም ሩቅ ነው የሚሆነው። ቤተክርስቲያንን ከጦርነት ይልቅ እንዲህ ያለ እርኩስ የሆነ ሃይማኖት ያጠቃታል ብዬ አምናለሁ። ስለዚህ እነዚህን ሰዎች እጅግ በጣም ልንቃወም ይገባል። የምትቀርቡትን የምታገኙትን ሰው ሁሉ ቅባት ሃይማኖት አለመሆኑን ማወቅ ያስፈልጋል ማለት ነው። በመካከላችን በጣም ሰፍነው ስለሚመኑ ተመሳስለው ነው እየኖሩ ያሉት። ዘተዋሃድ ከጳጦሰ የሚለውን ነው ዘተቀባይ ከጳጦሰ ብለው የሚሉት። ክርስቶስ ኢየሱስ እመቤታችንን ተቀባት እንጂ አልተዋሃዳትም ብለው ፍጹም ትልቅ ክህደት ነው የሚክዱት። እንግዲህ እንደ ቤተክርስቲያናችን አስተምሮ አንዲት ቃል የሸረፈ ሙሉ ሃይማኖቱን ይክደዋል። ምክንያቱም ሁሉም የተሳሰረና በአንድ ነገር ላይ የተመሰረተ ስለሆነ ማለት ነው። እነዚህ ሰዎች በጣም የሚያስፈሩ ስለሆኑ ልንርቅ ይገባል። መረጃውን ወደ እናንተ ለማድረስ ነው ባጭሩ ያመጣሁላችሁ። እንደገና ደግሞ በቤተክርስቲያን ውስጥ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትን ተከታይ ሆነው ካህን ሆነው አገልጋይ ሆነው ወይ ሊቅ ወይ አዋቂ ተብለው መምህራን ምናምን መርጌታ ዲያቆን ምናምን ተብለው በዚህ ልክ ቤተክርስቲያንን የሚያዋርድ ነገር ማለቴ ራሳቸውን ነው እምነቷን አይደለም ህዝቡን የሚያስተች ነገር በአውደ ምሕረት ላይ የሚሰሩ ሰዎች መፈጠራቸው ደግሞ በጣም ነው የሚገርመኝ። እኚህን ካህን ተመልከቷቸው። I
ምንኛ እንደሆነ አላውቅም። ጉራጊኛና ትግርኛ የሆነ ወላይትኛና ሲዳሚኛ ምናምን ደግሞ ቢጨምሩበት ምን ይመስላችኋል? በእውነት የምሬ ነው። ቤተክርስቲያን እንደዚህ አትገለገልም። እንዲህም አይነት አምልኮት የላትም ፍጹም ማለት ነው። እንደውም አንድ አባት አሉ፣ ጎንደር ይመስለኛል ይሄ ታሪክ የተፈጸመው። ወረብ ተወርቦ የወረቡ ዜማ መጨረሻ ላይ የቸብቻቦ አለ። ከእሱ መቀየር የለበትም ወደዚህኛው አሁን እሳቸው ወዳሉበት ዜማ መቀየር የለበትም ብለው እዛው ጋር ያስቆሙ አባት አሉ። ለምን ሲባል በማህሌቱ ላይ እያገለገሉ እያለ ወደዚህኛው ዜማ ተቀይሮ ሲጨፈር አጋንንቶች በመሃል ተገኝተው ሲጨፍሩ ተመልክተው ይሄን ነገር ያስቆማሉ። አሁንም በዚያ አካባቢ ላይ እንደው ትንሽ ደመቅ ሲል በጽናቸው ክሽክሽክሽ በማድረግ ተረጋጉ እረፉ ብለው ያስቆማሉ። ስለዚህ እንዲህ አይነት አምልኮት የለንም። ከዚህ ጀምሮ ነው ቤተክርስቲያናችንን እያፈረሱ የሚሄዱት እያገለገሉ እየመሰላቸው። እናውቃለን እኮ በታሪክ ልበ አምላክ ቅዱስ ዳዊት እርቃኑን ሆኖ እስኪንከባለል ድረስ ታቦተ ጽዮንን ሲቀበል ሆኗል። ግን ያ በመንፈስ ቅዱስ ነው። መንፈስ ቅዱስ ነው ያንን እንዲሆን የሚያደርገውን እስከማያውቅ እስኪስት ድረስ እኮ ነው የሆነው። ታውቃላችሁ። ትክክል ለመሆኑ ደግሞ ሜልኮል የተባለች ይቱ ሴት ሚስቱ እርቃኑን አይታ እንዴት ንጉስ እንዲህ ይሆናል ስትል እስክትሞት ድረስ አልወለደችም ይላል። ተረግማ። አያችሁ ምን ያህል በቅድስና ሲደረግ እግዚአብሔር ያንን መስዋዕት እንደሚቀበለው። ለታይታ ካልሆነ በስተቀር እንደዚህ አይነት አምልኮት ቤተክርስቲያን የላት። የነዚህ ልጆች ናቸው ይሄንን ስራ የሚሰሩት። ተመልከቱ፣ ፍጹም መደረግ የሌለበትን ሌላ ነገር ጸልዮ ባበዛቲ ቤተ ክርስቲያን ቅድስት ወማይበር። ከዚህ በላይም ከሄደ ሌላ ነው። ግን እንደው ይሄንን ዲያቆን ሳይ መቼም ዲያቆን ለማለት ከባድ ነው። ቤተ መቅደስ ውስጥ ሆኖ በእርግጥ ጸልዮ እያለ ነው። ደግሞ እስጢፋኖስ በቤተልሔም ያዘጋጀውን ስጋ ወደሙን አዘጋጅቶ ጨርሶ ወደ ቤተ ክርስቲያን ገብቶ ተመልሶ ሲመጣ ያዘጋጀውን እባብ ይበላበታልና የክርስቶስን ስጋ ያዘጋጀውትን ያንን መስዋዕት ስለበላብኝ ብሎ እባቡን እስከነመርዙ ጥርቅምቅም አድርጎ ይበላውና እግዚአብሔር ያንን አይቶ ጸጋን በጸጋ ላይ ሰጥቶ ያበራል። ምን ብሎ እንደለመነ እንደጸለየ ታውቃላችሁ? እባክህ ጌታ ሆይ በሰው ፊት ይህንን አታጋልጥብኝ፣ ሰውርልኝ፣ አጥፋልኝ ብሎ ለመነ። ምን ያህል በቅድስና ይሰሩ እንደነበረ እያለ ያለውን በእርግጠኝነት ትርጉሙንም አያውቀውም። መማርም ኖሮበት አይመስለኝም ተምሮ በዚህ ቦታ ላይ የገባው። በፍጹም ፍቅር በፍጹም ትህትና የማይገባ እኮ ነው የተጠሩት። ከቤተ መቅደሱ ውጪ ቆመው እንዳለ እሱን እየሰሙ ነው ተሰጥኦ እየመለሱ። የተመረጡት ግን በቤተ መቅደስ ውስጥ ሆነው እንዲህ ያለ ነገርን ይሰራሉ። ይህንን ቪዲዮ የምትመለከተው ወደ አንተ የሚደርስ ከሆነ ዲያቆን ሆይ አንደኛ ከዚህ በኋላ ንስሐ ገብተህ እስካልተቀጣህበት ጊዜ ድረስ ቤተ መቅደስ ገብተህ እንዳታገለግል። ያለበለዛ ግን እግር በእግር ተከታትለን በእውነት ነው ምልህ ይሄንን ነገር የሰራኸውን ጽዩፍ ነገር ከቤተ መቅደስ ዳግም እንዳትገባባት የምናደርገውን ነገር የምንዘረጋ ነው የሚሆነው። ያጠፉ ሰዎች አጥፍተው ይቅርታ ከጠየቁ በኋላ ጥፋታቸውን አላግጠውበት እንደ ኢትዮጵያዊ ጥቁር ሙሴ በቃ ሲያልፉ እንዴት ደስ ይላል። እኛ አራት አይና ያደረጉት ነገር ሰሞኑን በጣም ነው ደስ ያለኝ። ፌመስ ሆነው ነበር አይደለ? በአጋጣሚ በተሳሳቱት ስህተት ስላሴ ጾታ አለው አሉ። ጾታ ለመራባት ነው ብለዋል አንድ አባትና ስሙልኝ ያሉትን ባጭሩ ታውቁኛላችሁ አታውቁኝ? የሰሞኑ የክብር እንግዳችሁ አይደለም እንዴ?
አስተዋውቀዋችኋል እኮ። አንዳንድ ጊዜ እኛ ስንታበት እንጠፋለን። ትሕትና ስናደርግ ግን እንማራለን። በድሮ በአባቶቻችን ዘመን በመጽሐፍ ትምህርት ቤት አባቶች አሁን አንግባባም፣ ይቅርታ አድርጉልኝ፣ እውቀታችንም ጠባብ ነው፣ አንሰፋም። ጠበብ አድርገን ተምረን ወዲያውኑ ወጣ ማለት ስለምንፈልግ ጠባቦች ነን ያሁን እንጂ በድሮ ሊቃውንት በድሮ መምህራን ደቀ መዛሙርት ትርጓሜ ተምረው ከወጡ በኋላ ግማሾቹ ተቃዋሚ ግማሾቹ መልስ ሰጪ ሆኑ ነበር ይባላል። በነጌታው አካለ ወልድ ዘመን እየት በወሩ ሜዳ ትምህርት ምስክር መምህራንም ነበሩ። ተሰባስበው ሄደው ስለ ምስጢረ ሥላሴ ስለ ምስጢረ ሥጋዌ ግማሾቹ ተቃራኒ ሆኑና እንዲህ ነው ብለው እየተቃረኑ ሲያነሱ የእግዚአብሔርን ቃል ልክ በመናፍቃኑ ቦታ ሆነው ይከራከራሉ። ሌሎቹ ደግሞ መልስ ሰጪ ነው እርስ በርሳቸው ይወያዩ ነበር። ይሄንን እናውቃለን። በአሁኑ ሰዓት ግን የለም። ይሄ በእኛ ዘመን አንድ ሰው ለመከራከር የሆነ ቃል ቢያነሳ በለው በድንጋይ በለው ብሎ እልም። ደግሞ በጣም የሚያሳዝነው ማለት ነው ክርስቶስ ከ99 በጎች አንድ በግ ሊጠፋበት ጠፍቶ ይቀራል አለ እንዴ? እንዲህ ነው እንጂ ሊቁ በእውነት በጣም ነው ደስ ያለኝ። በቃ በዚህ ትህትናው ለታይታ አይደለም። አሁን አንዳንድ ጊዜ አጥፍተን ይቅርታ ጠይቅ ምናምን ስንባል ይሄ ወተን ይሁን አደባብሰን ይቅርታችንን ያው እኔ እኮ እንዲህ ባይሆን ኖሮ እኮ እንዲህ አልልም ነበር እንዲህ ስለሆነ እንጂ ብለን ሌላ ነገር ላይ አላከን ቀስ አድርገን እንሸበለላለን። ይቅርታ ጠይቋል ለመባል ብቻ ነው ያችን ነገር ምናደርጋት። ይቅርታ የጠየቁበት መንገድ ሲያስደምመን ይቅርታቸውን እየኖሩት ማየታችን ደግሞ አይደንቅም? በቃ ኃጢአታቸው ላይ ወይ ደግሞ ጥፋታቸው ላይ እንዲህ ነው ረግጦ መረማመድ። እንዴት ደስ እንዳሉኝ በቃ በእውነት ቤተክርስቲያናችን እንደጠፋች ነበረ እኮ መምህራችን የሚነግሩንና ብዙ መምህራኖች እንደሌለች በቃ ብዙ ሰው እንደተጫወተባት ነበረ እየነገሩን ያሉ። እንዲህ ያሉ ሰዎችም ግን እንዳሉ ደግሞ ማየታችን በጣም ነው ደስ የሚለው። በእውነት እግዚአብሔር ያጽናቸው ባሉበት ቦታ። እንግዲህ ሀገራችን ላይ የመጣ ያለ እጅግ በጣም አስፈሪ የሆነ ዛሬ ወደ እናንተ በእውነት በምህላ ልንቆም የሚገባን ነገር ይዤላችኋለሁ። ሳታዩት ቀርታችሁ አይደለም፣ እንደ አዲስ አይደለም፣ ግን መከራና ስቃይ ችግርና ፈተና ተደራረበ በዛብንና ይሄ ኖቲስ አናደርገው አልን። የሆነ ነገር ሲመጣ የሆነ ነገር ሰው ሞተ፣ 10 ሰው ሞተ፣ 20 ሰው ሞተ፣ ቤተክርስቲያን ተቃጠለ፣ ሀገር ተሰደደ ምናምን የሚለው በተደጋጋሚ እየሰማ ነው። ሌላ ችግርም ሲመጣብን እንደዛው ማለፍ ጀምረናል እና አሁን የማሳያችሁ እነዚህ ቪዲዮዎች እኔን ወረውኛል። ሲኖዶስም ይሁን አጥቢያ ቤተክርስቲያናቶችም ይሁኑ ይህን ነገር ትኩረት ሰጥተውበት ወደ እግዚአብሔር አሁንም እግዚኦ ካልተባለ በሚቀጥለው ዓመት እኔ እናንተን እኔን ደግሞ መብላት እንጀምራለን ብዬ አስባለሁ። ቪዲዮ ምን ቢሆን ጥሩ ነው መሰላችሁ? ተመልከቱልኝ። እኛ ጋር ዝናብ ከዘነበ ማለት ነው 1 ወር ሆኗል። የምሬ ነው የምላችሁ። ያው በቆላ ራሱ ማለት ነው ያው የጦለገ ነው፣ እየደረቀ ነው። ጋይስ ወንጀላችን በስቷል። የሆነ በዚህን ጊዜ ማለት ነው በጣም የሚያስፈራ ጊዜ ነው ያለ ነው። በዚህ ሰዓት አሁን ዝናብ ማቆም የነበረበት ሰዓት አልነበረም። እኛ ጋር አሁን ያው በቆሎ ደርቋል፣ አይታችሁታል። ወደ እየደረቀ ነው። አረ ዱአ አድርጉ፣ በእናታችሁ ዱአ አድርጉ። ወንጀል የምትሰሩ ሰዎች ማለት ነው አቁሙ። እኛም ወንጀል ይኖርብናል እኮ እናቆማለን። በቃ አቁሙ። ዝናብ ይዝነብልን፣ ምን በላው እናጣለን። ብዙ ሰዎች እየተቸገሩ ነው። በውሃ ምክንያት በቆሎ ምክንያት እየተቸገሩ ነው። አሁን በኋላ ደግሞ በጣም ነው የምንቸገረው። አረ ጋይስ በእናታችሁ ከሴትም ጋር የምትሄዱ ወንዶች ማለት ነው አቁሙ። ሌላም ነገር የምታደርጉ ሰዎች ማለት ነው አቁሙ። ወንጀላችን በስቷል፣ ይበቃናል። በእናታችሁ ይኸው እየደረቀ ነው። በጣም ነው የሚያስጠላው። ይሄ ሙስሊም ወንድማችን ማሳ ውስጥ ቆሞ የራሱ ማሳ ውስጥም ሊሆን ይችላል ብቻ የሚያውቀው ከ1 ወር በፊት ዝናብ ስለዘነበ በቆሎና ድንች ደግሞ ወደ ግንቦት ወደ ሰኔ አካባቢ ይጣል ስለነበረ አሁን የደረሰበት ቦታ ላይ ደርሶ ፍጹም ስለቆመባቸው ነው። ግን እንደ ኢትዮጵያ በዚህ በኩል አሁን በቪዲዮ እንደምትመለከቱት ማለት ነው
አንድ ሰው ከፕሌን ላይ ነው ይሄንን ሹት የቀረጸውና በእውነት በጣም ነው የገረመኝ ሳየው። ሙሉ ምድረ በዳ እንደውም ታህሳስ ጥር ምናምን አይመስልም። ግን እኮ ዛሬ ይሄንን ቪዲዮ ስቀርጽላችሁ ዛሬ ቀን 10 ነው። ምን ሐምሌ 10 አዲስ አበባ ከተማ ውስጥ ነው ዝናብ የሚዘንበው እንጂ ገጠሩ እየዘነበ አይደለም። ሰው በረሃብ ሊሞት ነው። ተው እግዚአብሔር ተቆጥቷል። ተው እግዚአብሔር ፊቱን አዙሯል። በእውነት ብዙ ነገር ልናይ ነው። ጥይት ይሻለን ነበረ። ከታረዱት ጋር በሆንን ነበር። ከሞቱት ከተሰቀሉት ጋር በሆንን ነበር የምንልበት ቀን እንዳይመጣ። ቅዱሳን እንኳን ከረሃብ ጥይት ይሻላል ብለዋል። ረሃብ ቀስ እያለ እየገዘገዘ ነው የሚጨርሰን። ተመልከቱት በቪዲዮ ላይ እንደምታዩት በዚህ በኩል ምን ያህል ከተማው ምን ያህል ሀገሩ እንደደረቀ ምን ያህል እዚህ ነገር ውስጥ እንደገባ ነው። ይሄ እግዚአብሔር ቁጣ አይደለም ብላችሁ ታምናላችሁ? ነው፣ ይሄ እግዚአብሔር ቁጣ ነው። እየሆነ ያለው ያስፈራል። ስለዚህ በዚህ ነገር ውስጥ ልንኖር አይገባም። በእውነት ነው ምላችሁ። ይሄን ብታደርጉ መልካም ነው። ወደ እግዚአብሔር ብንቀርብ መልካም ነው። ያለበለዛ ጠፍተን እንቀራለን። እንደ ጠፉት ሀገራቶች የማንጠፋበት ምክንያት የለም። እነሱ ያጠፉትን ኃጢአት አናጠፋም። እነሱ የሰሩትን በደል እየሰራን አይደለንም። እጥፍ እንደውም እየሰራን ነው፣ ጭራሽ ጨምረን። ይኸውላችሁ አሁን ከተማ ውስጥ ውር የምትሉ ሰሞኑን ስማችሁ እጅግ በጣም እየጠፋ እየጠለሸ እንዲሁም ደግሞ የነ መቃርስን የነ እንጦስን ምንኩስና ዝቅ አድርጋችሁ እየረገጣችሁ ያላችሁ መነኮሳት እስኪ እንደ አባቶቻችን ተመለሱና እነዛን 400 እግዚኦ መሐረነ ክርስቶስ 41 መሐረነ ክርስቶስን በሏቸው። እስኪ በሉና ምህረት እንዲመጣ አድርጉ። ይችን ቪዲዮ አይታችኋታል? እንዴት ብለው እንደሚቃትቱ እንዲህ ያሉ አባቶቻችን ለሀገር፣ ለወገን፣ ለሕዝብ ይጸልያሉ። ቅድስት ቤተክርስቲያን ዕለት ዕለት እንማልዳለን ላይ የምትለምነው ለብዙ ነገር ነው። ለተሰደዱ፣ ለተራቆቱ፣ ለተራቡ፣ ለነገስታት፣ በስደት ላሉ፣ ለወታደሮች፣ ለሀገር መንግስታት፣ ለብዙ ትጸልያለች። ለአዝዕርት ሁሉ የሚገርማችሁ የወንዙን ውሃ መላልን ብለን እነርሱን እስከ ልካቸውና እስከ ወሰናቸው የመላ ዘንድ ስለ ወንዙ ውሃ ማልዳልን ብላ ትጸልያለች ቤተክርስቲያን። የሚደንቅ እኮ ነው። አይ አንቺ ቅድስት፣ እንደው እናንተ መነኮሳት እንደነዚህ አባቶች ተመልሳችሁ ብትሄዱ ጥሩ ነው። በዓለም ላይ እንደሚያላግጡት እንደሚስቁት፣ በሰው ላይ በጣም በቃ ሙድ እንደሚይዙት ሰዎች አትሆኑ። እነዛን ተዋቸው። 2 መኪና ሙሉ 2 አይሱዙ ሙሉ ጫት የቃመ 2 መኪና ሙሉ አረቄ የጠጣ ሰው እንዳለ ታውቃላችሁ። አሁን ይሄ ያስቃል ነው ያስደነፋል ነው ውሸት ነው? ከአንደበቱ እንስማው ምን እንዳለ ይውላችሁ።
17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ። ምንድነው ከዚህ በላይ ማተርፈው? አሁን ለምን ወደ ራሴ አልመለስም ብዬ በቃ ውሳኔ ወሰንኩ። እንዴ ጫት በዚህ ይዤ ሄድኩበትን ጊዜ ለፈጣሪ መስጠት እንዴት ያቅተኛል ብዬ ውሳኔ ወሰንኩ በራሴ ማለት። ይሄ ሪል 17 አይሱዙ ጫት ቅሟል። 2 አይሱዙ መኪና አረቄ ጠጥቷል። በነገራችን ላይ በእንትኖቹ በመጠጫዎቹ ቦትሎቹ በእነሱ እየተመደበ በቀን 10 ቢጠጣ ይሄ ሰውዬ የኖረበትን እድሜ አይኖርም። 2 አይሱዙ መኪና አረቄ ጠጥቻለሁ፣ 17 መኪና አይሱዙ ጫት ቅም ያለው ነው ያለው። በየቀኑ 2 ኪሎ ቢቅም አሁን ባለበት እድሜ ላይ አይደርስም። ካልኩሌሽኑን ዝም ብላችሁ ብትሰሩት በእውነት ነው የምላችሁ። አሁን ይሄ ቀልድ ነው፣ ፌዝ ነው፣ ማን ላይ ነው የሚያላግጡት? ድራማቸውን እንኳን በቅጥ ቢያደርጉት ከዚህ በፊት ደም እንደዚህ እየተጠጣ ሰው እየታረደ እንደዚህ የሆነ የምንውልበት የምናድርበት አለ። እንግዲህ ክረምት መጣች መልካም ወጣት ብሎ ያው መቼም እኔ ሰይጣን ነኝ ብሎ ልንሳሳትበት አንችልም። መልካም ወጣት ብሎ ሰይጣናዊ የሆነ ስራውን የሚያሰራ ሰው ነው በሱ ቻናል ውስጥ የተለቀቀው ይሄ ነገር እና እጅግ በጣም ነው የሚደንቀኝ። አንዱ ምን አለ መሰላችሁ? ኑ ለክርስቶስ እንጨፍር እንደንስለት። ጉድ እኮ ነው እናንተ ስሙት ካንደበቱ። የወንጌል ራፕ ለምትወዱ ሰዎች ድንቅ ዜና ይዤላችሁ መጥቻለሁ። ዛሬ እንግዲህ ሐሙስ ነው፣ ከነገ ወዲያ ማለት ነው ቅዳሜ። ምርጥ የሆኑ ራፐሮች ወንጌልን በራፕ የሚገልጹ ሰዎች በሄብሮን ቤተክርስቲያን በተዘጋጀ ድንቅ ኮንሰርት ላይ እንገናኛለን ማለት ነው። ጋይስ this is big. Bush from Hawassa, Dagi Fish, Nati the rapper, Kemi, እኔ አለው። Guys, we're gonna have a good time. We're gonna have an amazing time. ሁላችሁም ፑል አፕ እንድታደርጉ ካፕሽን ላይ አስቀምጥላችኋለሁ። ቦታው ማለት ነው ቦሌ ነው፣ ብርሃነ ደሬ ወይም ደግሞ ሞርኒንግ ስታር እና ሞል ጀርባ ነው ቸርቻችን። ጠይቃችሁኑ ቅዳሜ 8 ሰዓት እንገናኛለን። ፒስ ብሮፕ የሚባል ቸርች ውስጥ ጭፈራ ስላለ እንግዲህ ተሰብስባችሁ ራፕ አርጉ። የሆነ ራፕ ምናምን ነገር ምናምን ለክርስቶስ ለእግዚአብሔር። ሰይጣን ምን አደረገ የሚል ሃይማኖት የሆነ ጊዜ መጥቶ እንደነበረ ታስታውሳላችሁ። እሱን ነገር አይታችሁት ይሆን አላውቅም፣ ግን የምር እንደዛ የሚል ቸርች ተቋቁሞ ነበረ በሻሸመኔ ተከፍቶ እንደነበረ አስታውሳለሁ። እኛ አንድ አመት ላይ ትንሽ ቆይት ብሏል፣ 10-15 ዓመት ሊሆነው ይችላል። ግን ሰይጣን ምን አደረገ የሚል ሃይማኖት እንደነበረ አስታውሳለሁ። ወደዛ መግባታቸውና እሱን ነገር ሙሉ በሙሉ ይዘውት እንደሚያስቀጥሉ ባለሙሉ እምነት ነው። መዝሙር እስቲ የኛን መዝሙርና እግዚአብሔርን ምንድነው የሚያገናኘው? እንዴት ነው በእግዚአብሔር ቤት መደነስ የቻልነው? እሺ ይሄን ጥያቄ ልጠይቃችሁ። እኛው እኮ ክብሩ መጣ የምንለው ወንበር ሲሰበክ ነው። 10 ሰው ልሳን አውርቶ ምናምን ተንጫጭቶ እግዚአብሔር ይባረክ ጉብኝቱ። እግዚአብሔር መጥቶ ወንድም በሰላም አትድን፣ አንተ ነህ የጦዝከው፣ እግዚአብሔር አልመጣም። ያ 2 ሰዓት ስለጨፈርን አምልኮ ስለጦዘ ሰዎች እንትን ልሳን ስላወሩ እግዚአብሔር መጣ ይመስልሃል? መጣም አይመጣምም። ፈራሃ እግዚአብሔር በመዝሙርም በስብከትም በጸሎቱም የለም። ስለዚህ እኛ ቤቱንም እሱንም ሁሉንም ነገር የደፈርን ሰዎች ነን። ይኸውላችሁ ከመጥፎ በጣም መጥፎ ለካ ይበልጣል። እና በእውነት ፕሮቴስታንት እህት ወንድሞቻችን ጴንጤዎች እንደው ከጴንጤም ጴንጤ መርጣችሁ ቢያንስ ሂዱ። እንደው ስትሄዱ እንደው ቢያንስ እንደው ይሻላል። ከሰይጣን ይሻላል እኮ በእውነት። ሰይጣኑን በሰይጣን መሰለኛ አጥማቂ ነን እያሉ እኛ ቤትም ያሉ ሰዎች የሚያስወጡት አይደለ? መቼም ያኛው የሚያስወጣውና የሚያስገባው ከዛኛው ሰይጣን ስለበለጠ ነው። ከጴንጤ መርጣችሁ ብትሄዱ እጅግ በጣም መልካም ነው ብዬ አስባለሁኝ። አንዳንድ ጴንጤዎች እንደዚህ አድርገው እውነቱን ፍርጥ አድርገው ይነግሯቸዋል። አንዳንዶቹ ደግሞ ኑ ራፕ ጭፈራ አለ ስለ ክርስቶስ ሄደን ራፕ ሬጌ ምናምን እናደርጋለን ይሏቸዋል። ስለእመቤታችን ሲመሰክሩ ታስታውሳላችሁ። አንድ ጴንጤ ቆይ እስኪ ቪዲዮ ይልኝ
ለማርያም ያለን አስተሳሰብ በጣም የተሳሳተ ከኛ አንዳንዷ ናት እግዚአብሔር ጸጋ ብዝቶላት ነው ምናምን እንላለን እንጂ ጭራሽ ከኛ አንዳንዷ አይደለችም። ሰው ሆኖ ለመምጫነት የተጠቀመባት ሴት ትንሽዬ ብላቴና ልጃገረድ ነች። አርግዛ መውለዷ እኮ ብቻ አይደለም፣ በሲኦል ያሉ አጋንንቶች ሁሉ ወጥተው የተዋጓት ሴት ናት። ኢየሱስ ተወለደ ሲባል እድሜው ከ2 ዓመት በታች የሆነ ሕፃን ሁሉ ሲታረድ ማርያምና ዮሴፍ በግብፅ ሀገር የሰው ቤት ሰራተኛ ሆና ይሆን ለምን አይሆን ያበላች በምን አይነት ሁኔታ ውስጥ እንዳለፈች ባናቅም 100% እርግጠኛ መሆንላችሁ በመከራ ነው ያለፈችው። ሳትፈልግ ያረገዘችው። ዮሴፍም ይገርመኛል ከመንፈስ ቅዱስ ነው ያረገዝኩት ያለውን ልጅ ተከትሎ የሆነ ስፔሻል ፍቅር መታው ይመስላችሁ እሷን እንዲወዳል። ስለዚህ እግዚአብሔር ስሙ ማን ሆነ? አማኑኤል። እስቲ አማኑኤል በለው። እግዚአብሔር ከኛ ጋር። አዎ ድሮ ስለመቤታችን የተዘመረ መዝሙር ሁሉ እንደነበራቸው አስታውሳለሁ። አንድ ጊዜ ሁሉ እሱን ቪዲዮ አምጥቼ ሰርቼላችሁ ነበር። አሁን ከኛ እኩል ናት ለአቲ ስብሐት እንደዛ እያሉ ብዙ ነገር ሲሉ ሲናገሩ ስለነበረ ማለት ነው። በዛ ሰዓት እኔም ብኖር ኖሮ እኔም ለወልደው ይችል ነበረ የሚል እንግዲህ ምን ደናቁርት ልበላችሁ። እነዚህ ሰዎች መቼም የሚያውቁት ነገር ስለሆነ ማለት ነውና በዛ ልክ የሆኑ ሰዎች አሉ ነበሩ። ግን እንደው ከጴንጤ መርጣችሁ ብትኖሩ ጥሩ ነው። ሁልጊዜ ቪዲዮዎቼን ሰርቼ መጀመሪያም ላይ ይሁን መጨረሻ ላይ ሙሉ በሙሉም ይሁን ስለዚህ ነገር ሳላወራ ፍንክች ንቅንቅ አለለም። ይሄንን ቪዲዮ በደንብ አድርጋችሁ በአይነ ህሊናችሁ እንድትመለከቱልኝ ነው የምፈልገው። በጆሮአችሁ ሰምታችሁ በአይናችሁ እንድታዩ ብቻ አልፈልግም። እስከ ዛሬ ድረስ 20-30 የሚሆኑ ቪዲዮዎችን ብዙ ሰዎች ተደራጅተንም ይሁን ሳንደራጅ በሲንግል ስለ አርሲ፣ ስለ ኢትዮጵያ ጭፍጨፋ፣ ስለ ሀገራችን፣ ስለ ሃይማኖታችን በደንብ ሰርተናል። ገዢው መንግስት አገዛዙ ጭምር ቤተክርስቲያናችንን እያወደመ ነው፣ ሃይማኖታችንንም ደሞ እያሰደደ ነው፣ እማንፈልገውን ነገር እያደረገ ነው ብለን ስንል ብዙ አሹፋችሁብን፣ ብዙ አላግጣችሁ ሰምታችሁ ባላየ ጆሮአችሁን ዳባ አልብሳችሁ የቀራችሁ ማዕት ሰዎች ነበራችሁ። ይኸውላችሁ ገዳዮቻችን በትክክል ገድለው ልኩን ስለሞሉ ጽዋውን ቲፍ ስላደረጉለት እናንተ የገደላችሁልኝ ገዳዮቼ ሆይ በቃ እስከ አንጀቴ እስኪርስ ድረስ ስለሰራችሁልኝ እጅግ በጣም አመሰግናለሁ። ይሄ ጉርሻ ይሁናችሁ፣ ይሄ ሰርተፍኬት ይሁናችሁ፣ ይሄኛው ደግሞ ደጎም ያለ ሌላ ጨመርመር አድርጋችሁ እንድትሰሩ ስራ ማስኬጃ ይሁን ብሎ እንዲያደረገላቸው። አረንጓዴው ልማት እኮ ሽፋን ነው። ውስጠ ነገሩና የምንፈልገው ጉዳይ ይሄ ነው። አንተ ገዳይ ኢብራሂም እናመሰግንሃለን ተብሎ በገዳዩ መንግስት ተሸልሟል። ለቀዩ እርሻ ፍቅራችን የሚገባህን አድርገሃልና ክብር ይገባሃል ተብሏል። አርሲ ደግማ ደጋግማ ተዘብቶባታል። በዚያች ምድር የኦርቶዶክሳውያን ደም እንዲፈስ፣ ኦርቶዶክሳውያን እንዲጠፉ ቀን ከሌሊት የሰራኸው አቶ ኢብራሂም ናንካ ተቀበል ክብርን ተብሏል። ታዲያ ገዳዩ መንግስት ይህንን በአደባባይ ለመፈጸም ምንም ያገደው ነገር የለም። ምክንያቱም ገዳይን ማክበርና ካባ ያለበሱ ጋቢ ያለበሱ ማሽሞንሞንን የተማረው ከቤተ ክህነቶቹ ስለሆነ እግዚአብሔር አምላካችን አንድ ቀን ይፈርዳል። ያ የራሄል እንባ የፈሰሰ ቀን ኦርቶዶክሳውያን ቀና ብለው የሚሄዱበት፣ ሁላችን ደስ ብሎን የምንኖርበት፣ እናንተ ግን ተዋርዳችሁ የምትጠፉበት ጊዜ ይመጣል። ይህንን ለሰከንድ እኔ አልጠራጠርም። የመጨረሻ መልእክቴ የሚሆነው ግን የቤተ መንግስቶቹ ማላገጥ እንደተጠበቀ ሆኖ የቤተ ክህነቱ ሹካነትም እንደተጠበቀ ሆኖ የቤተ ክርስቲያን የጀርባ ቅማል ሆናችሁ ቤተ ክህነትን ከባችሁ ለዘመናት ስትመጠምጡ የነበራችሁ ሰዎች ግን አርፋችሁ እንድትቀመጡ በዚህ ሴትዮ በኩል አስተላልፌ መልእክቱን ለእናንተ መተውም እፈልጋለሁ። ወይዘሮ ኤልዛቤል ቤተ ክርስቲያንን ለስንት ዘመን ስታዳክሚ ኖርሽ። 2 ትውልድ በሙሉ ኤልዛቤል ሆነሽ ይችን ቤተ ክርስቲያን አስጨነቅሻት። ያ ትውልድና በዛ ባንቺ በጸጥታና ሰላም ዙሪያ በዛ ዘርፍ ላይ ሰርተፍኬት ስለሰራህልን ሰላምና ጸጥታ ስላሰፈንክ ይህ ገጸ በረከት ለአንተ ይሁን በሚል ስጦታ በህዝብ ፊት በዚህ በተዘጋጀ ፕሮግራም ላይ ይሄ ሰውዬ ተሰጥቶታል። ይሄ ሰውዬ ደግሞ
በምስራቅ አርሲ ያለችይቱን የኢትዮጵያ አንድ ክፍል የሚያስተዳድር ሹም ነው። ጸጥታውን የፈለገው የሚንቀሳቀሱ ሰዎች እንዳይንቀሳቀሱ ስላደረገ ነው። በአካል ቆማ ዕለት ዕለት ስብሐተ እግዚአብሔር የሚደርስባትን ቅድስቲቱን ቤተክርስቲያን አማናዊ ስጋው አማናዊ ደሙ የሚፈተትባትን ቤተክርስቲያን ቦግ አድርገው ስላቃጠሏት፣ ዝቅ ብላ ስለወደቀች፣ ካህናቶቿ ስለታረዱ፣ ምእመኗ ስለተሰደደ፣ ሕፃናት ስለተገደሉ ከዚህ በኋላ የሚያወራ የለም። ይሄ ለሰላምህ፣ ከዚህ በኋላ የሚጮህ የለም። ይሄ ደግሞ ለጸጥታ ተብሎ ነው የተሰጠው። ይህንን አይታችሁ የማይቆጫችሁ ክርስቲያኖች ግን ወዮላችሁ። በመከራዋና በችግሯ ጊዜ ጀርባችሁን ሰጥታችሁ የተመለሳችሁ የሄዳችሁ ክርስቲያኖች፣ በሀገር ውስጥም በውጭም ያላችሁ ሰዎች ወዮላችሁ። ቀን ጠብቆ የናንተ ጊዜ ይመጣና እባካችሁ የምትሉበት ቀን ይመጣል። በእውነት እኔም እዚህ ሆኜ እናንተም ባላችሁበት ሆናችሁ ያን ቀን እናየዋለን። እግዚአብሔር በቀለኛ አምላክ ነው። ታዩታላችሁ። ስቼ ከሆነ ይፈረድ። ይችን ቪዲዮ ጋብጃችሁ መርሃ ግብሬ ልጨርስ። የኩፍር ስርዓት ከነ ተከታዮቹ ተንቆጣቅቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። ጠላቶቻችንን አላህ እርስ በርስ ያባላቸው፣ የሙስሊሞች ምርኮ ገንዘብ ያደርጋቸው። ዋናው መበጥበጥ እየመጣ ነው። ኢየሱስ ዋናውን ቦታ እስከሚይዝ ድረስ ደረቅ ሃይማኖተኞች፣ አክራሪ ሃይማኖተኞች ገና ይበጠበጣሉ። ለሀገራችን ለኢትዮጵያ ለአንድነቷ ለሰራዊቷም ለመኳንንቷም ለሕዝቧም ሰላምን ስጣት። በዳሪና በውስጥ ያሉትን ጎረቤቶቿን ሁሉ በፍጹም ሰላም አስጊጣቸው። የሰላም ንጉሥ ሆይ ሰላምህን ስጠን። ሁሉን ሰጥተናልና እግዚአብሔር ሆይ ጥሪት አድርገ ዋጋችንን ስጠን። ከአንተ በቀር ሌላ የምናውቀው የለምና ቅዱስ የሚሆን ስምህን ፈጽመን እንመጠራለን። ነፍሳችን በመንግሥት መንፈስ ቅዱስም ትድን ዘንድ በኃጢአት የመጣ ሞትም በእኛ በአገልጋዮች ላይ በወገኖችም ሁሉ ላይ እንዳይበረታታ አቤቱም ዛሬም ዘወትርም ለዘላለሙ ዘወትር ፍጹም ሰላምን እግዚአብሔር ይሰጣት ዘንድ ስለ ሀገራችን ስለ ኢትዮጵያ እንማልዳለን። ስለ ዓለሙ ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻለውን ያስብ ዘንድ ስለ ዓለሙ ሁሉ እንማልዳለን። የኛይቷ ቤተክርስቲያን ደግሞ በዚህ ልክ የምትኖር የምታኖር የኖረችም ጭምር ናት። ስለዚህ ይህችን ቤተክርስቲያን ዳግም በጆሮአችሁ እንድትሰሟት፣ ዳግም ተመልሳችሁ መታችሁ በአይናችሁ አይታችሁ እፎይ ብላችሁ ርፍ እንድትሉባት፣ ቀጥለን እንድናስቀጥላት፣ ኖረን እንድናኖራት ከእግዚአብሔር ጋር አሁን በወጣትነት እድሜ ላይ ያለን እኛ ይመለከተናልና አሁንም ቢሆን ስለምናደርገውና ስለምንሰራው እንድታውቁ እዚህ ጋር በመናስቀምጥላችሁ ስልክ ቁጥር ደውሉ። ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው